ሕማማት ዕለተ ረቡዕ በጌታችን ላይ የተላለፈ የአይሁድ ውሳኔ። ዕለተ ረቡዕ አይሁድ በጌታችን ላይ በመስቀል ተሰቅሎ እንዲሞት ውሳኔ ያስተላለፉበት፣ የተማማሉበት እንዲሁም መሐላቸውንና ስምምነታቸውን በጉባኤ ያጸደቁበት ቀን ነው። በዚህ ዕለት 8ቱ ማህበረ አይሁድ በጌታ ላይ ሲመክሩ ቆይተው ከብዙ ውይይት በኋላ ሊቀ ካህናቱ ቀያፋ ይህ ሁሉ ሕዝብ ከሚጠፋ ከሕዝቡ አንድ ሰው ቢሞት አይሻልምን ብሎ ባቀረበው ሐሳብ መሰረት ጉባኤው ስለተስማማ ይሙት በቃ የሚል ፍርድ የጸናበት የሞት ውሳኔ የተላለፈበት ዕለት ነው። ይኸውም ሐሙስ ማታ ተጀምሮ አርብ ስለተፈጸመ የረቡዕና የአርብ ጾመ ድህነት መሰረቱ ይህ ነው። በዚህ ምክንያት ዕለቱ የምክር ቀን በመባል ይጠራል። ሁለተኛ የማርያም ምንተ እፍረት እምነት። በዚህ ዕለት ጌታችን ኢየሱስ ክርስቶስ ማርያም ምንተ እፍረትን ኃጢአቷን ይቅር ብሎ ከ36ቱ ቅዱሳት አንስት የደመረበት ቀን ነው። ይኸውም በስምዖን ዘለምጽ ቤት ለምሳ ግብዣ ተጠርቶ ሳለ ማርያም ምንተ እፍረትም ደጆቹ ተከፍቶ አገኘች። ገብታም በፍጹም እምነት ወደ ጌታ ቀረበች። በኋላውም ቆማ እያለቀሰች ልመናዋን አቀረበች። ከእግሩ ተደፍታ በእንባዋ ታርሰው ጀመረች። በራስ ፀጉሯ ታብሰው እግሩንም ደጋግማ ተስመው ሽቱም ትቀባው ነበር። እንዲህም እያለች ልመናዋን አቀረበች። ነፍስና ስጋን የምታድን የእግዚአብሔር ልጅ ሆይ አንተ የሕይወት ምንጭ ነህና ሕይወቷን ወዳሳመርክላት ወደ ባሪያ ተመልከት። እኔ አንተን በድያለሁ፣ እንደ እንስሳም ሆንኩኝ። ኃጢአተኛና በደለኛ የምሆን እኔን አቤቱ ይቅር በለኝ። ከኃጢአት ቀንበር ፍታኝ። ለሰይጣን ተገዝቼ ኖሬያለሁና ከሰይጣን እጅ አድነኝ። የንስሐን ቀንበር እንድሸከም የበቃሁ አድርገኝ። የምሕረትህን በር ክፈትልኝ። ጌታ ሆይ ይቅርታህንና ምሕረትህን ተስፋ አድርጌ ወደ አንተ መጥቻለሁና በቸርነት ተቀበለኝ እያለች በተሰበረ ልቦና ሆና ልመኗን ታቀርብ ነበር። ጌታችንም ኃጢአቷን ይቅር ብሎ ከቅዱሳን አንስት ውስጥ ደምሯታል። ሶስተኛ የይሁዳና የአይሁድ ስምምነት። ይሁዳ ጌታን አሳልፎ ሊሰጣቸው አይሁድም 30 ብር ሊሰጡት ስምምነት ያደረጉበት ቀን ነው። ይኸውም ጌታችን ያስተምርበት በነበረበት ወቅት የአስቆሮቱ ይሁዳ ከምዕመናን ለሚገባው ገንዘብ ሰብሳቢ ነበር። ከሚሰበሰበው ሙዳየ ምጽዋት ለግል ጥቅሙ እየቀረጠ የማስቀረት የእጅ አመል ነበረበት። ይሁዳ ፍቅረ ነዋይ እንደሚያጠቃውና ድብቅ አመሉ ይበልጥ ጎልቶ የወጣው ጌታችን በለምጻሙ በስምዖን ቤት ሳለ ማርያም ምንተ እፍረት ዋጋው ውድ የሆነ ሽቱ በቀባችው ጊዜ ነው። በዚያች ዕለት ይሁዳ ተቃውሞ ድምጽ ካሰሙት አንዱ ነበር። ይህ ሽቱ ተሽጦ ለድሆች ቢሰጥ መልካም ነበር ሲል ያቀረበው ሐሳብ አዛኝ ቅቤ አንጓች ለመሆን እንጂ ለድሆች አስቦ አልነበረም። ሽቶ ሲሸጥ የሚያገኘው ጥቅም ስላለ ነው። ሽቶ በጌታችን እግር ስር ከፈሰሰ ለእርሱ የሚተርፈው ምንም ነገር የለም። ይሁዳ ተቆርቋሪ መስሎ ያቀረበው ሐሳብ ተቀባይነት በማጣቱ ማኩረፊያ ያገኘ መስሎት በቀጥታ ከካህናት አለቆች ዘንድ ሄዶ ጌታን በ30 ብር ለመሸጥ ተዋዋለ።